ጤና ይስጥልን እንደምን አላችሁ ውድ የፕሮግራማችን ተከታታዮች፣ ጃን ተከለ ሚዲያ ነው። በዛሬ ፕሮግራማችን አንድ ሰሞነኛ ወሬን አንስቼ የተወሰነ ነገር ማለት ፈልጋለሁ። ወሬው ምንድነው? በመተማ ወረዳ ገንደ ዋቀ ከተማ ላይ በጤና ባለሙያ ተመድቦ ሲሰራ የነበረ ዳንኤል ነጋ የሚባል ወጣት በአጋቾች ተይዞ 600 ሺህ ብር ከተከፈለ በኋላ እንደተገደለ ሰምቻለሁና በእውነት ውስጤ በጣም አዝኗል። ስላዘንኩም ዛሬችን ፕሮግራም መስራት ፈልጊያለሁ። በእርግጥ በዛ ቀጠና ተመሳሳይ የሆኑ ክስተቶች ይፈጠራሉ። ይሄ ደግሞ ከምን የመጣ ነው ስንል ያው ሌላ ምንም ሊባል አይችልም፣ የዘረኝነት መርዝ እንደሆነ ለመገንዘብ አዳግትም። በዛ ቀጠና እየሆነ ያለው ነገር ገንዘብን ማግኘት እንዲሁም ደግሞ ከሰብአዊነት የራቀ ተግባር መፈጸም እንደሆነ እንመለከታለን። ሰሞኑን በማህበራዊ ሚዲያ ከፍተኛ መነጋገሪያና የሀዘን ጉርጉሮ እየተለቀቀበት ያለው በዚህ በኦሮሚያ ክልል አሩሲ አካባቢ እንደተገደሉ በሚነገርላቸው ክርስቲያኖችን መሰረት ያደረገ ነው። ይህ እንግዲህ ለምን ተገደሉ የሁላችንም ሀዘን የሁላችንም ቁጭት ነው። ግን በራሳችን ቀጠና በራሳችን ሰዎች የራሳችን በሚባሉ ሰዎች ደግሞ እንዲህ አይነት 600 ሺህ ብር ተቀብለው ገንደዋ ህዝብን እያገለገለ ያለ ሐኪም አፍነው ገድለው እንደጣሉት ተነግሯል። እሱ ነገር እጅግ በጣም አሳዛኝና አሳፋሪ ነው። በዛ ቀጠና በተደጋጋሚ ሰው ይታገታል። ተመታገቱን ባሻገር ብር ተከፍሎ የሚሰጠው አስከሬን መሆኑ የሚሰጠው ተገድሎ ተጥሎ መገኘት መሆኑ ስለ እጣ ፈንታው መሆኑ እየታወቀ አሁንም ደግሞ ተመልከቱ ስንት ውጣ ውረድ ተደርጎ 600 ሺህ ብር ተከፍሎ ይሄን ዳንኤል ነጋ የሚባል ንጹህ ትውልዱ ብቻ ቅማንት በመሆኑ ተገድሎ ተገኝቷል ማለት ሲደራደሩ 600 ሺህ ብር አስከፍለው ገለውት እንደተገኘ እንግዲህ በማህበራዊ የሰማነው ነገር ነው። እንግዲህ እዚህ ጋር ማስተላለፍ የምፈልገው ነገር ምንድነው? ሞት አይቀርም፣ ምንም ማድረግ አንችልም። አንዴ ለሞት የተፈጠርንን ግን ህብረት ፈጥሮ ቢያንስ እንደዚህ አይነትን ችግር እኛም በመንግስት እዛ አካባቢ ያሉ የጭልጋ ወረዳ ካቢኔዎች ሌሎችም ጉዳዩን እንዳንገበገባቸው ምንም ጥርጥር የለኝም። ብዙ ሰብአዊነት የሚሰማው አካል በሙሉ ጉዳዩን እንደሚያንገበግበው ምንም አልጠራጠርም። ግን ማልቀስና እንትን ማለት ሳይሆን ወጥነት ባለ መልኩ ህግ የሚከበርበት ቀጠናው ሰላም የሚሆንበትን ከዳር እስከ ዳር ተነቃንቆ ስራን መስራትና ከዛ በተረፈ ደግሞ ቢቻል ላለመያዝ ላለመታገት ጥንቃቄ መደረግ አለበት። አልሆነ ታገተ ደግሞ ገለው እንደዚህ ስጋውን ይብሉት እንጂ ለነዚህ ብር ከፍሎ ደግሞ አስከሬን መረከብ ምን እንደየፈጠረብን እንደሆነ መገንዘብ የሚያዳግት አይደለም። እና በእውነት ለሟች ቤተሰብን መጽናናት እንመኛለን። ለወጣት የጤና ባለሙያ ዳንኤል ነፍስን በገነት ያሳርፈው። በእውነቱ እንዴት አይነት ቅዱስ ቅን ልጅ እንደነበርክ እኔም በአካል ማውቅ ልጅ ነህ። ፈጣሪ እንግዲህ ምንም ማድረግ አንችልም። እጅግ በጣም ሀዘን ተሰምቶኛል። ፈጣሪ ነፍስን በገነት ያሳርፍ። ልጅም አንዲት ልጅ እንዳለች አይቻለሁ። የልጅህንም ፈጣሪ እንግዲህ ተስፋውን ያድላት። ሌላ ምንም ማለት አይቻልምና እጅግ በጣም የሚያሳዝንና የሚያም ጉዳይ ነው የተፈጠረው። ይሄን እየሰማን ምን ልንል እንደምንችል እኔ በጣም ግራ ይገባኛል። በእርግጥ የሰውየው መታገት የልጁ መታገት ብዙውን ሰው እንዳመመው ከዳር እስከ ዳር እንዳንቀሳቀሰው መረዳት ይቻላል። አንድ የሚያስፈራ ነገር ነበረ። እሱም ምንድነው? ሁሉም ሰው ተነሳስቶ ስለዚህ የሕክምና ባለሙያ የሚጮህ ከሆነ ያው ትልቁ ዓላማቸው ማህበረሰቡን ማሸማቀቅ የማህበረሰቡን ስነልቦና መግደል ስለሆነ አሁንም ያልሆነ ነገር እንዳያደርጉ የሚል ፍራቻ ነበር። የሱም ነገር እንደተከሰተ የፈራነው እንዳልቀረ ችግሩን ለመጋፈጥ ተገደናል። እንግዲህ ለዚህ ገንዘቡን ማዋጥቶ እንትላለ ሁሉ መጽናናትን እየተመኘው የዛሬውን ፕሮግራሜን በዚህ ማጠናቀቅ እፈልጋለሁ። ክብር ይስጥልኝ።